የአዲስ ኪዳኒቷ ቤተክርስቲያን ያላትን አጠቃላይ ኢሜጅ የመስራትና የመቅረጽ የአዲስ ኪዳኒቷ ቤተክርስቲያን የምትተዳደርበትን የምትመራበትንና የምትመሰረትበትን መሰረት የመጣል ኃላፊነት የነበራቸው ሰዎች ናቸው። እነዚህ ሰዎች ደግሞ ስልጣን ነበራቸው። ስልጣናቸው አንዱ ከሌሎች ሐዋርያት ብለን ካላቸው ሰዎች ከሚለያቸው ጉዳይ መካከል አንዱ ነው። የትኞቹም ሐዋርያት ልክ እንደ መሰረት ጣይ ሐዋርያት እኩል ስልጣን ያላቸው በመጽሐፍ ቅዱሳችን ላይ አልተገለጡም። ስለዚህ እነዚህ ሐዋርያት አስተምህሮን ዲክቴት የማድረግ አስተምህሮን መልክ የማስያዝ አስተምህሮን የመቅረጽና ቤተክርስቲያን ለሺህ ዓመታት የምትተዳደርበትን መሰረት የመጣል ሁነኛ ስፔሲፊክ ዓላማ የነበራቸው ሐዋርያት ናቸው ማለት ነው። ስለዚህ እነዚህ ደግሞ ሌሎች ሐዋርያት በተለየ ተልእኮ በቀጥታ አስተምህሮን የመቅረጽ በቀጥታ አስተምህሮን መልክ የማስያዝ የቤተክርስቲያንን መሰረት የመስራት ኃላፊነት ላይ የተሳተፉ ስላልሆኑና በቤተክርስቲያን ደግሞ እንዲሁ የተላኩ ወንጌልን ወደ ተለያዩ ስፍራዎች ያዳረሱ ያሰራጩ እንደመሆናቸው ከነዚህ መሰረት ጣይ ሐዋርያት ጋር እኩል የሚታዩበት ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለንም ማለት ነው።